ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በዛሬው ፕሮግራማችን ስለ ማቲያስ ፈርናንዴዝ የምናነሳ ይሆናል። ይህ ተጫዋች ወደ አድማጮቻችን አሁን በአውሮፓ መድረክ ላይ ካሉ ቀጣዮቹ ምርጥ ተጫዋቾች ውስጥ አንዱ የሚሆን ነው። ታዲያ ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም እድሉ ሰፊ ነው። ማንቸስተር ዩናይትድ ይህንን ተጫዋች በተለይ በኔ እይታ ከዚህ በፊት ጃኦ ኔቬስ ላይ የሰሩትን ስህተት ላለመድገም የሚያደርጉት እንቅስቃሴ ይሆናል። ጃኦ ኔቬስን ከቤኔፊካ ለማስፈረም ዩናይትዶች ሙሉ በሙሉ ጥረታቸውን ቀጥለው ነበር። ነገር ግን በወቅቱ ተጫዋቹ ወደ ፒኤስጂ ማቅናቱን ተከትሎ በፒኤስጂ የማይፈለገውን ማኑኤል ኡጋርቲን ያስፈረሙ። ያ ትልቅ ስህተት ነበር። አሁን ታዲያ ያንን ስህተት ለማደስ ማቲያስ ፈርናንዴዝ ላይ ይገኛሉ። ማቲያስ ፈርናንዴዝ ወደ አድማጮቻችን በእንግሊዝ ፕሪሚየር ሊግ ካሉ አስደናቂ የአማካይ መስመር ተጫዋቾች ውስጥ አንዱ ነው። ገና ታዳጊ መሆኑ ለዩናይትድ ለቀጣይ ዓመታቶች ምርጥ ተጫዋች የመሆን አቅም አለው። ይህ ተጫዋች ይህ ፖርቹጋላዊ በዌስትሃም ባለው ዋጋ መሰረት 60 ሚሊዮን ፓውንድ ድረስ አትሌቲክስ እንደገለጸው ማውጣት ማንቸስተር ዩናይትድ ይጠበቅባቸዋል። ተጫዋቹ ወደ ዩናይትድ መምጣት ይፈልጋል። የብሩኖ ፈርናንዴዝ አድናቂ ነው። በጣም ጥሩ የሆነ ፐርፎርማንስ ላይ የሚገኝ ተጫዋች ነው። ይህ ተጫዋች ታዲያ አሁን ዩናይትድን ምርጫው አድርጓል። ማንቸስተር ዩናይትድ ደግሞ በዚህ ክረምት የአማካይ መስመሩን መቀየር የመጀመሪያ ዓላማቸው ነው። 3 የአማካይ መስመር ተጫዋቾችን ዝርዝራቸው ላይ ይዘዋል። ታዲያ ማቲያስ ፈርናንዴዝ የዩናይትድ ሁለተኛው ፈራሚ ይሆናል ከኤደርሰን በመቀጠል። ማቲያስ ፈርናንዴዝ እንግዲህ 21 ዓመቱ ላይ ይገኛል። ፖርቹጋላዊ ነው። 1.80 ነው ቁመቱ። የአማካይ መስመሩን በመሸፈን በጣም የተለየ ፐርፎርማንሱን አሳይቷል። በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ አስደናቂ ብቃታቸውን ካሳዩ ተጫዋቾች ውስጥ አንዱ ነው። ትልቁ ጥንካሬው የዚህ ተጫዋች በ6 በ8 እና በ10 ቁጥር መጫወት መቻሉ ነው። ከጃኦ ኔቬስ ጋር የሚያመሳስለው አይነት ብቃት አለ። ፖርቱጋል ጥሩ ተጫዋቾችን እያወጡ ይገኛሉ። ይህ ተጫዋች መጀመሪያ በስፖርቲንግ ሊዝበን ነው ጥሩ ፐርፎርማንሱን ያሳየው። ከስፖርቲንግ ሊዝበን ወደ ሳውዛምፕተን አቀና፣ ከሳውዛምፕተን ወደ ዌስትሃም አቀና። ዌስትሃም ምርጥ ፐርፎርማንሱን አሳይቷል። ነገር ግን ያው ተጫዋቾች አንዳንዴ እድለኛ አይደሉም እና ከሳውዛምፕተን እና ከዌስትሃም ጋር አብሮ መውረድ ችሏል። ይህ ትንሽ ልጁ አስቸጋሪ የሆነበት ይመስለኛል። 2-3 ነጥቦችን እናንሳ። ልጁ ምርጡ ብቃቱ ምንድነው? ጥንካሬዎቹ ምንድናቸው ስንል አንደኛው የአካል ብቃቱ ላይ ነው። የአካል ብቃቱ በጣም ፈጣን ነው። ሩጫና ስፔሶችን መጠቀም የሚችል ተጫዋች ነው። ሁለተኛ ለዩናይትድ ተመራጭ የሚያደርገው በተለያዩ ቦታዎች መጫወት መቻሉ ነው። ይህ በተለይ ደግሞ ከኩቢሚኖ ጋር በጣም ተጣማሪ የሚያደርግ የመዋሃድ አይነት ጥሩ ብቃታቸውን ያሳያሉ ብዬ አስባለሁ። በተለይ ደግሞ በእግር ኳስ ሂደት ውስጥ ስታዩ የተለያዩ ጥምረቶችን አይተናል። በጣም ኩቢሚኖ በጫናዎች ውስጥ ኳሱን ማሻገር ላይ ጥሩ ነው። ፈጣን አይደለም ኩቢሚኖ አይደለ? ይህ ተጫዋች ደግሞ እንዳለቅ በኩቢሚኖ አካባቢ የሚፈጠሩ አደጋዎችን ቶሎ ማሸሸትና ማራቅ የሚችል ተጫዋች ነው የሚሆነው። ትንሽ የሁለት ተጫዋቾች ክህሎት እንግዲህ በፕሪሚየር ሊጉ አንጻር ከቁመት ብቻ ነው ትንሽ እንደ ችግር ሊነሳ የሚችለው። በጣም የተዋጣለት ነው። ለዩናይትድ በተለይ ጠንካራ ሰራተኛ ነው። የብሩኖ ፈርናንዴዝ ወንድም በሉት እንግዲህ ብሩኖን በብዙ ነገር ልታሙ ትችላላችሁ። በጠንካራ ሰራተኝነቱ ግን የሚታማ አይደለም። ዩናይትድ እና ጫናው ከባድ ሊሆን ይችላል። ተጫዋች ወደ ዩናይትድ ቤት መጥቶ ጥሩ ፐርፎርማንሱ እንዳያሳይ የአካል ብቃቱ በቁመቱ ረገድ በፕሪሚየር ሊጉ ካለው የዩናይትድ ጫና የተለየ ስለሆነ በዚህ ረገድ ሊቸገር ይችላል። ውሳኔዎቹ 21 ዓመቱ ነው። ልምድ ሊወስድ ይጠበቃል። ዩናይትድ ደጋፊ ታግሶ ልምዱ እንዲያዳብር የሚያግዝ ይሆናል ተብሎም የሚጠበቅ ይሆናል። ማቲያስ ፈርናንዴዝን ታዲያ በዘንድሮ የውድድር ዓመት ከሌሎች ተጫዋቾች አንጻር ያለውን ብቃት በምናይበት ጊዜ ወደ አድማጮቻችን በ25-26 በእንግሊዝ ፕሪሚየር ሊግ በብዙ ጨዋታዎች ላይ ኳሶችን ካሸነፉ ተጫዋቾች ውስጥ ጠቅላላ ካሉት የዌስትሃም ተጫዋቾች ተቀዳሚው ማቲያስ ፈርናንዴዝ ነው። ሌላኛው በእንግሊዝ ፕሪሚየር ሊግ በጠቅላላው ደግሞ ካየነው ሞስት ታክል ወይም ብዙ ታክል መውረድ 6ኛ ላይ የሚገኝ ነው። እንግዲህ ከቶማስ ሱሼክ ጥግ ነው የሚሰለፈው። ሱሼክ 6 ቁጥር ሆኖ ሚናውን የሚጫወታ ስለሆነ በጣም ትልቅ ቁጥር ሆኖ ይታያል። ያው ጎሜስ በጄምስ ጋርነር ነው የሚበለጠው። ፓውሊኒያ እና እንዲሁም ደግሞ ኤሌት አንደርሰን በታክል ረገድ ይበልጡታል። ነገር ግን በኔ እይታ ከኤሌት አንደርሰንም የተሻለ ይሄ ፍጥነትና የ8 ቁጥር አይነት ሚና መጫወት የሚችል ነው። በኔ እይታ 1 ዓመት ቢቆይ ይህ ተጫዋች ዌስትሃም በፕሪሚየር ሊጉ ቢቆይ ኖሮ አባይ 100 ሚሊዮን ፓውንድ ተጫዋች የሚሆን ነው። ዩናይትድ ይህንን አጋጣሚ በሚገባ መጠቀም ያስፈልገዋል። ለምሳሌ አርሰናልና ዌስትሃም ያደረጉት የለንደን ስታዲየም ጨዋታ ላይ በጣም ተጫዋቹ ምርጥ ፐርፎርማንሱ ላይ ነበረበት ነበር። ያ በዛ ጨዋታ ላይ የምታስታውሱት እንግዲህ በጨዋታው ላይ ብዙ ታክልና ብዙ ኳሶችን ካስጣሉ ተጫዋቾች ውስጥ አንዱ ማቲያስ ፈርናንዴዝ ነበር። ይህ ክህሎቱ ጨዋታን የማንበብ አቅሙ በሚገባ ዩናይትድን ማገዝ የሚችል ተጫዋች እንደሚሆን የሚያሳይ ነው። ይህንን ብቃቱን በማጥቃትም ረገድ ደግሞ ይህ ተጫዋች መርሳት የለባችሁ። ገና ሲጀምር በ10 ቁጥር ቦታ ላይ የሚሰልፍ ተጫዋች ስለሆነ ኳሶችን ከኋላ የሚጀምርበት መንገድ፣ ድሎችን የሚፈጥርበት መንገድ፣ ረጃጅም ፓሶቹ በጣም የተጫዋቹ ትልቁ ጥንካሬዎቹ ናቸው።
አላቸው ማለት የሚቻል ነው የሚሆነው። አድማጮቻችን ስለዚህ ተጫዋች ሌላኛው ብቃት እናወራ ከተባለ እንግዲህ ኤፍቢ ሬፍ ማቲያስ ፈርናንዴዝን ሲገልጸው በአውሮፓ መድረክ ላይ ካሉ ከሌሎች አማካኞች አንጻር ይህ ተጫዋች እንግዲህ በጣም በጥሩ የሚነሳለት ትልልቆቹ ክህሎቶቹ በተለይ አሁን ዩናይትዶች በፓስ ረገድ ካዝሜሮን አጣው ይህንን ተጫዋች ቢያገኙ በተለይ አንዳንድ ጨዋታዎች ላይ ወሳኝ በሆኑ ጨዋታዎች ላይ ሳይሆን ዩናይትድ ጎሎች በሚያስፈልጉበት በሎ ብሎክ የሚጫወቱ ቡድኖች ላይ በዘንድሮ ውድድር ዓመት ሲቸገር አይተናል። ትልልቆቹን ጨዋታዎች አሸንፎ ለነዛ ጨዋታዎች ማቲያስ ፈርናንዴዝ ወሳኝ ይሆናል። ነገር ግን መሰመር የሚጠበቅበት ይህ ተጫዋች የካዝሜሮ ተተኪ አይደለም። የካዝሜሮ ሌላ የተሻለ እንደ ቹዋሚኒ ኢሊት የሆነ 6 ቁጥር ዲስትሮየር ያስፈልጋል። ይህ ተጫዋች ብቻውን የሚሰለፍ 6 ቁጥር ተጫዋች አይደለም። 8 ቁጥር ተሆኑ ወይም ከ2-8 ቁጥር ጋር አብሮ መሰለፍና ዩናይትድን ማጥቃት ግን የሚያግዝ ይሆናል። ለምሳሌ ከኤሌት አንደርሰን ጋር ራሱ በአካል ብቃቱ ረገድና በሩጫው በፍጥነቱ ከበር በሚያደርገው ነገር ስታየው በጣም የተሻለ ሆኖ ይታያል። እንግዲህ ይህንን ብቃቱን ኤሌት አንደርሰን የተሻለ የሚሆንባቸው ለምሳሌ ስፔሶችን በመሸፈን በፍጥነት ኤሌት አንደርሰን የተሻለ ሆኖ ይታያል። ነገር ግን ይህ ተጫዋች ደግሞ ብዙ ኤሪያዎችን በማካለል እንደማይደክምና ጠንካራ ሰራተኝነቱንም የሚያሳይ ነው። ይህ በጣም ተመራጭ የሚያደርገው ነው። በቀጥታ ወደ ማቲያስ ፈርናንዴዝ ለማንቸስተር ዩናይትድ ቢመጣ ምን ጥቅምን ይሰጣል ነው። አንደኛ ዩናይትዶች በዘንድሮ ውድድር ዓመት የዩናይትድ የመከላከል ቅርጽ ለምሳሌ ኩቢሜኖና እንዲሁም ደግሞ ካዝሜሮን ብታያቸው ካዝሜሮ እድሜው እየገፋ ስላለፍ በፍጥነትና ብዙ ስፔሶችን በማካለል የሚደነቅ ተጫዋች አይደለም። ዩናይትድ ቦክስ ቱ ቦክስ አማካኝ ያስፈልጋል። ኤደርሰን ያንን የሚሸፍን ነው። ነገር ግን ከኤደርሰን የተሻለ ደግሞ ዳይናሚዝም ያለው በጣም ፈጣን የሆነ ተጫዋች ዩናይትድ ይፈልጋል። ኤደርሰን በአካል ብቃቱ ረገድ ተወዳዳሪ ነው የሚሆነው። ስለዚህ የተለያየ አይነት አጨዋወት እንዲጫወቱ የሚያግዛቸው ይሆናል። ቀጣዮቹ ዓመታቶች ምርጡን አማካይ ነው ዩናይትድ የሚያስፈርሙ ያለ ለብሩኖ ፈርናንዴዝ በኔ እይታ በተለይ በጣም በሎ ብሎክ የሚጫወት ቡድን ሲያጋጥምህ ብሩኖ ፈርናንዴዝ፣ ማቲያስ ፈርናንዴዝ እና እንዲሁም ደግሞ ኩቢሜኖ ከሆነ ሶስቱም በተለያየ ጊዜ 6፣ 8 እና 10 ቁጥር ቦታን መቀየር የሚችሉ የፋቢያን ሮይዝ ቪቲኒያና የጆኦ ኔቬስን አይነት ጥምረት በዩናይትድ ቤት የማሳየት አቅም ይኖራቸዋል። ለዩናይትድ ከፍተኛ ወጪ አለማስወጣቱን በጣም ተመራጭ ያደርገዋል። ይህንን ሁሉ በሚገባ መጠቀም የሚችሉ ነው የሚሆኑት ዩናይትዶች ብዬ አስባለሁ። ነገር ግን አሁንም አንድ ተጫዋች ታዳጊ ተጫዋች በተለይ ወደ ዩናይትድ ሲፈርም በጣም አስቸጋሪ እንደሚሆን ማሰብ ይጠበቃል። ያለ ሚዲያ በጠቅላላ እዚህ ተጫዋች አይን ላይ ይሆናል። ስለዚህ መታገዝና ተጫዋቹ ብቃቱን እንዲያሳይ ያለውን ሁኔታ በሚገባ ተረጋግቶ እንዲያይ እድል ሊሰጠው የሚገባ ይመስለኛል። በአንዴ በፍጥነት ውጤታማና ምርጡ ተጫዋች ሆኖ ሁሉ ጫና እሱ ላይ እንዲያርፍ መደረግ የለበትም ብዬ አስባለሁ። ወደ አድማቻችን ሌላኛው መረጃችን የሚሆነው እንግዲህ ይህ ተጫዋች ከማን ጋር ቢጣመር የሚለው ነው። እንግዲህ ከኩቢሜኖ ጋር ቢጣመር የአማካይ መስመሩ ላይ ሜኖ በጫናዎች ውስጥ ኳሶችን ፓስ የማድረግ አቅም አለው። ማቲያስ ፈርናንዴዝ ኳሶችን የማስጣል ብቃት አለው። ሜኖ ቦል ፕሮግሬሽን ላይ ትንሽ ደከም ያለ ነው፣ ነገር ግን በፓስ ረገድ በጣም ውጤታማ ነው። ስለዚህ ይሄኛው በቦል ፕሮግሬሽን ረገድ በጣም የሚያግዘው ይሆናል። በጣም ውጤታማ የሚያስብል ነው። ጎሎችን ማስቆጠር፣ ሳጥኑ ቦክስ ውስጥ መገኘት በጣም ጥሩ የሚባል ነው። ይህ ውጤታማ የሚያደርገው ይሆናል። አሁን ዩናይትድ እንደ ቶናሊ አይነት ተጫዋችን ካስፈረመ ትንሽ ከዚህ ተጫዋች ጋር የመመሳሰል አይነት ባህሪ ይኖራቸዋል። ዩናይትድ በኔ እይታ ቹዋሚኒን፣ ማቲያስ ፈርናንዴዝና ኤደርሰንን የሚያገኝ ከሆነ ይህ የክረምቱ ምርጡ የአማካይ መስመር ተጫዋቾቻቸው ይሆናሉ ብዬ አስባለሁ። ውድ አድማጮቻችን እናንተስ ምን ታስባላችሁ ስለ ማቲያስ ፈርናንዴዝ? ከአስሩ ስንት ሰጡታላችሁ? በኔ እይታ ለዩናይትድ ካለው አቅም አንጻር ከአሁኑ 7 ነው 8 እና 9 መድረስ አቅም ነው ያለው። 60 ሚሊዮን ፓውንድ በጥርት ባለ ብቃት ጥርት ባለ ፐርፎርማንስ ውጤታማ ተጫዋች ይሆናል ብዬ አስባለሁ። ውድ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።